ወይቲና ብላ ብላ ደግሞ ከትሁቴ ጋር መመሳጠር ጀመረች። አሁን የመጣው ሰውዬ ደግሞ ከጥላሸትነት ወደ አውሬነት የሚቀየር ነው የሚመስለው። ሲያስፈራ! ይሄ ትሁቴን የሚፈልገው ሰውዬ ማለት ነው። ምኗ ይሆን ግን? ያው በገጠር አካባቢ ካላገባሁሽ ሚስቴ ካልሆንሽ የሚል ነው የሚሆነው እንግዲህ። በወንጀል ከጥፍር ውስጥ ተጸጉሮ የተጨማለቀ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁ እንዳትረሱ። የትሁቴን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። ቪዲዮውን በላይክ ጀምሩት። የትሁቴ ድራማ ሲጀምር ትሁቴ በቃ ድጋሚ ቤተሰቦቹ እና አባባና እነ ካሌብ ችግር እንዲደርስባቸው አልፈለገችም። ዳኒም ቢሆን ከዛ ከመጥፎ ስራው ተቀይሯል አሁን ላይ። በተለይ ቲና እንትናን ኤዴንን ለማግኘት ሲል ብዙ ተቀይሯል። አሁን ቲና ጋር በመተባበር በእነ አባባ ላይ እና በእነ ካሌብ ላይ መጥፎ ስራ ለመስራት አልተስማማም እና የሆነ ነገር ለማድረግ ወስኖ በቃ አማራጩን ወስኗል። እና ቲናዬ አሁን በሰሞኑ በሚፈጠረው ነገር በተለይ በገጠር አካባቢ ያስቸገራት የነበረው ሰውዬ ለስንት ዘመናትና ለስንት ጊዜ አድራሻዋን ደብቃ ስትሰራበት የነበረበትን ቤት አቆ ድንገት ማታ ላይ ሱቅ እወጣለሁ ብላ ካየችው በኋላ ተርበትብታለች። ድጋሜማ እዚህ ካየኝ ቤተሰቡን ስለሚጨርሰው አባባና ካሌብን ችግር ውስጥ መግባት አልከትም፣ ችግር ማስገባት አልፈልግም፣ የሆነ ነገር በእነሱ ላይ እንዲደርስ አልፈልግም ብላ ወስና ቆንጅዬና ደስ የሚል ግን አንጀት የሚበላ ደብዳቤ ጽፋላቸው ከቤት ልትወጣ ስትል ቲና ተብዬዋ አየቻት። ቲና ተብዬዋ ከሰውየው ጋር እንግዲህ ስለተስማማች በተለይ ደግሞ ቲና 1 ሚሊዮን ብር ካላመጣሽ እደፋሻለሁ፣ እገልሻለሁ፣ ቆርጥሻለሁ ያለውን ሰውዬ ጠንቅቆ ስለሚያውቀው እሱን ካስቆምክልኝና እሱን ወደዛ ካስወገድክልኝ በትሁቴ በኩል እኔ እረዳሃለሁ ብላ ስለተስማማች አሁን ትሁቴን ጥበቃ ሆና እየሰራች ነው። ትሁቴ ምን እንደምታረግ የት አካባቢ እንደምትውል ምን እንደምታስብም ጭምር እንደውም የልብ ጓደኛዋ ሁና በቃ የምትፈልገውና የምትሰራውን ምን እንዳሰበች ሁላ እንዲትጠይቃት ልኳት አለ። እና ትሁቴ ጓዟን ጠቅልላ ከቤት ልወጣ ስትል ትሁቴ ያቺ ቲና ተብዬዋ ያገኘቻት። የት ልትሄጂ ነው ትሁቴ? ምን ልትሆኒ ነው? እኛስ ቤተሰቦችሽ አይደለንም እንዴ? ተደብቀሽ ልትወጪ ነበር ማለት ነው? በቤት ተመለሽ። አሁን ሁሉንም ሰው ተቀስቅሽ ይሄ ሌሊት በቃ ይሄ ቤት በአንዱ እግር ሳይቆም በቃ ተመለሽ አለቻት። ትሁቴ አንጀቷ አይችልም። ትናንትና በድሏት እንደሆነ ዛሬ ትረሳዋለች። እና እስከ ዛሬ ያደረሰችባትን አባባ ላይ ታመው ዊቸር ላይ ተቀምጠው በተለይ ያደረሰችባትን ነገር ሁሉ ረስታ እሺ ደግ ብላ የቲናን ነገርና ወሬ ሰምታ ወደ ቤት ተመልሳለች። እቤትም ከባባይ በኋላ ቲና ተብዬዋ እንዲ ጥሩ ጓደኛ እንዲ ጥሩ ወዳጅ ሆና እንባዋን ጠርጋ እኔ ያለሁሽ እሺ በቃ ምንም አትቸገሪም፣ ከጎንሽ ምንም ችግር ቢመጣ አብረን እንጋፈጠዋለን አይዞሽ ብላ ወዳጅ መስላ እንባዋን ጠራርጋ አቅፋ እንዲትረጋጋ አርጋታለች። ትሁቴም በሰዓቱ ሰው ስለሌላትና ካለችበት ችግር ለመውጣትና ለመረጋጋት ሰው ስለሚያስፈልጋት ያለቻት ፊት ለፊት ስለነበረ ቲናን አምናታለች። እስከ ዛሬ ያለችውን በዲልም ሆኖ ረስታ በቃ እሺ ችግር የለውም ተረጋግቻለሁ፣ አሁን ፊቴንን እታጥቤ በቃ ተኛለሁኝ፣ ሁሉም ነገር እርሹ በቃ መሄድ አልፈልግም ብላ ተባብላ ወደ ቤቷ ገብታ ወደ ክላሷ ገብታ አረፍ ብላለች። አይ ነጋ የለም ነጋ። በቃ እቤት ውስጥ እየተፈጠረ ያለው ነገር አባባ ግራ ገብቷቸዋል። በተለይ ደግሞ ካሌብ ትሁቴን ስለሚያፈቅራት ግን ደግሞ እያስመሰለ መሆኑን አባባ ደርሰውበታል። አባባ ምን ሆነህ ነው አባዬ? አንተስ ምን ሆነህ ነው? ቆይ ለምንድን ነው ትሁቴን እንዳፈቀርካት ያልነገርከኝ? አንተ ሁሌም ፍቅረኛ አለህ ብዬ እንደዋሸሁ አንተስ ዋሽተኸኝ የለ እንዴ ተባባሉ። አባባም ትሁቴ ፍቅረኛ አላት ያሉት የሱን ስሜት ለመረዳትና ለማወቅ ነበር። እውነትም አውቀውታል። ካሌብ ለካ ትሁቴን ከልቡ ያፈቅሯታል። ፍቅረኛ ይዛለ በሚለው ወሬ ብቻ እንድትንጨረጨረ። እንዴ አባዬ ምን እያልክ ነው? እንዴት ብዬ ነው ትሁቴን ማፈቅራት ደግሞ? ኧረ አባዬ ይሄ ነገር እንዳሰማ ከሰማይ በጣም ትቆጣለች እያለ አባባ እንዳይናገርባቸው ዝም አሉ። ስለዚህ አንተም ስራ እውነቱን አውቀ ተረዳ። እሷ ፍቅረኛ እንደሌላት ሁሉ እንደምታፈቅራ ንገራትና ወይ ተጋቡ አሉ። መጽሐፋቸውን ይዘው እደጅ ላይ እንደተለመደው ቁጭ አሉ። ሁላቸውም ቁጭ ብለው ዳኒና ካሌብ ቁጭ ባሉበት ኤዴን መጣች። ዳኒ ከድሮ በደንብ መመለስ አለበት።
ባህሪው ጸባዩ በደንብ መስተካከል አለበት። ድጋሚ እንዲሰብራት አልፈልግም። ድጋሚ የሆነ ነገር አድርጌ እንዲያስቀይማት አልፈልግም። በተለይ ደግሞ ቲና ተብያዋ ያለንን ግንኙነት ቋጭቼ ከሷ ጋር ርቄ በቃ በወግ በማረጉ አስጠይቄ ሽማግሌ ልኬ እንዳገባት ፈልጋለሁኝ ብሎ ከትሁቴ ጋር እያወያያን ነበር። ኤደን ፊት ለፊት ሲጋጠሙ ግን ተደነባበሩና እንዳትወርቅ ደግፋት። ይህንን ትዕይንት ያየው ካሌብ እንዴ ይህ እንዲህ ፊልም የምትሰሩት እኮ ነው ይመስላችሁ፣ ደስ የሚል ፍቅር ነው። አይ ብትገላለጹት ስሜታችሁን ደስ ይላል። ግን ለምንድን ነው ፈራ ተባ እያላችሁ እንዲህ የምትራራቁት አለት። አረ ነው ብለህ ነው አንተ ትቀልዳለህ እናቴ ብላ በመሃል ወሬ ሌላ ወሬ ቀየረች። ስለዚህ ነገር ማውራት ስላልፈለገች ቲና ተብየው እዛ እንግዲህ ተብየዋ ማለት ነው እዛ ሰውዬ ጋር ትሁቴን በእግር በፈረስ ከሚፈልገው ሰውዬ ጋር መታለች። በቃ ምንድነው አዲስ ነገር አለ በጧት የመጣሽው አላት። በጠራራው ፀሐይ ቢሮውን እየከሰከሰ አይ ምንም የለም እኔ ምልህ ያን ሰውዬ ምን አልከው አለችው። አስቆሜልሻለሁ ድጋሚ አጠገብሽ አይደርስልሽም። ምክንያቱም 1 ሚሊዮን ብር አንጪ እያለ ሲጭቀጭቃት የነበረውን እንዳጋጣሚ አንድ ምሽት ተገናኝተው በያዘው ቢላዋ አስፈራርቶ ድጋሚ ከቴና አጠገብ እንዳይቀርብ አስፈራርቶ ሸኝቶታል። እና አሁን አይቀርብም አስፈራርቼ በደንብ አጠገብሽ እንዳይደርስ አድርጌ አስጠንቅቄ ነው እንዲሄድ ያረኩት። ስለዚህ አይደርስብሽም። ይልቅ ምን አዲስ አለ ስለ ትሁቴ? የቤት ውስጥ የተፈጠረ ነገር አለ እያለ በጥያቄ አፋጠጣት። እሷም ማታ እኮ ደብዳቤ ጽፋ ሻንጣውን ይዛ ልትወጣ ነበር ብላ የተፈጠረውን ነገር ሁሉ አስረዳችው። እንዴ የምርሽን ነው? አዎ እኔ ያው እንደ ጓደኛ ቀርቤ ጥሩ ሰው መስዬን በዋን ጠርጌ እንዲተረጋጋ አድርጌ አስቀርቻታለሁ። ደብዳቤውንም ቢሆን እና አባባ እንዳያገኙት ቦጭቄ ወደ ሌላ ቦታ ወደ ቆሻሻ ጥየዋለሁኝ። እና አሁን ተረጋግታ የተቀመጠ ትመስላለች አለችው። ይኸውልሽ ትሁቴ እንደዚህ በቀላሉ ያሰበችውን ነገር ወደ ተግባር ሳትቀይር በቀላሉ አትቀመጥም። አሁን ላንቺ ስትል ምናልባት ተመልሳ ይሆናል። ነገ ጧት ደግሞ ማንንም ሳታውቅና ማንንም ሳታሳውቅ ሌላ ቦታ ቀይራ አድራሻዋን ጥላ ትሄዳለች። በእርግጥ ቤተሰቦቿ ዘንድ አትሄድም፣ ግን ደግሞ አድራሻዋን አጥፍታ ሌላ ቦታ ትሄዳለች። አሁን ያለችበትን እና የምትሰራበትን ቦታ ለማወቅ ብዙ ዘመናቶችን ደክሜያለሁ። ድጋሜ ከጠፋች አላገኛትም። ስለዚህ ስራሽን አውቀሽ በደንብ ስሪ አላት፣ አስጠነቀቃት። አዎ እሺ ደግ እንደዛ ከሆነ አታስብ አለችው። ይልቅ ደግሞ ሳልነግርህ ካሌብ ያፈቅራት አለ። ምን? ካሌብ ማን ነው ደግሞ? ባሌ ማለቴ ነው፣ የኔ ባለቤት ነው። ጉድ! አንቺ ነውረኛ! አፍሽም ሞልተሽ የኔ ባል እሷን ያፈቅራታል ስትይ አተፍሪም ማለት ነው? ቆይ አንቺ ምን አይነት ሴት ነሽ? ቆይ ሴት ጥበበኛ ናት ሲባል ነው የምሰማው። በጥበብ እንደዚህ የሆነ ነገር ተጠቅመሽ ባልሽም ማሸነፍ አቅቶሽ ነው ሌላ ሴት እስከሚያፈቅር ድረስ ብሎ በጠራራው ፀሐይ የገዛውን ቢራ መጉመጥመጥ አይሉት፣ መጠጣት አይሉት፣ ወይም ማፏጨት አይሉት፣ ሌላ ሰራው አልኩች። እዛ አካባቢ በጣም ነው ያሳቀኝ። ሊታፋው ነው ወይስ ሊወጣው እያልኩኝ ነበር። እንደዛ ሲወጣበጥብ ማለት ነው። እንደዛ እያለ ቦግልም ብሏል። ፊቱን ላየው ቦጭቆ ጥርሶ ስጋቸውን ከታትፎ ከቆዳቸው ላይ የሚለይ ነው የሚመስለው። ፊቱን ላየው ሰው ተቆጥቷል። ቆይ አንቺ ጥበብ የሚባለው የሴት ጥበበኛ ናት ሲባል ሰማለሁ። ጥበቡ ሲታደል ለሴቱ ሁላ አንቺ አልታደልሽም ነበር ማለት ነው። ጥበብሽን ተጠቅመሽ ባልሽን ማሸነፍ ሲገባሽ ሌላ ሴት ጋር ሄዱ አፍቅሮ እስከሚኖር ድረስ አላት። ብቻ አፍቅሯል። እኔ እሷን አፈቀረ አላፈቀረ መብቴ እንትን አይደለም፣ ጉዳይ አይደለም። እኔ ጉዳይ ገንዘብ ነው። በቃ ንብረታቸው በባሌ ስም ሆኖ ከዛ በቃ ንብረት ገንዘብ እንዲካፈል ነው የምፈልገው። የሆነ ሰው መጥፋት አለበት ወይ አባትዮ መሞት አለበት። አባትዮ ከሞተ ንብረቱ ሁሉ ለልጁ ይሆናል። ንብረቱ ደግሞ ወደ ልጁ ስም ዞረ ማለት እኔ ስፋታ የልጁን ግማሽ ይካፈላሉ ማለት ነው ብላ ሀሳብ አቀረበችለት። እሱም ቢሆን እኔ አያገባኝም ስላንቺ ንብረት ምን አገባኝ? እኔ የሚያገባኝ የትሁቴን ጉዳይ ነው። የትሁቴን ጉዳይ ለመስራት መስሎኝ የተስማማሽው አያገባኝም። የራስሽ ጉዳይ፣ በዛ ላይ እኔሞ ገዳይ አይደለሁም እኔ ብሎ ፈጠጠባት። ምንም አማራጭ አላገኘችም። እቤት ሄዳለች።
አባባ እንደተለመደው መጽሐፍ እያነበቡ እያለ ማታ ላይ ደብዳቤውን አጊታ ቦጭቃ ቆሻሻ ቦታ ጣልኩት ያለችው ቲና ለካ በረንዳ ነበር የጣለችው። አባባ የምን ወረቀት ነው ብለው ብድግ አድርገው ሲያነቡት ትሁቴ ለህር ነው ልወጣ ነው በጨለማ ይቅርታ አድርጉልኝ፣ በቃ ሁሉንም ነገር ሳልነግራችሁ ቻው ሳልላችሁ ፊት ለፊት ስላልወጣሁኝ ይቅርታ፣ የተለያዩ አሳዛኝ የሚሆኑ ጽሁፎች ተጽፎበታል። አባባ ሲያዩት እንዴት እንደዚህ ታደርጋለች ብለው ተቀይመዋል። ባዲያ ከባዲነቱ አይዘልም የሚባለው እውነት ነው። እኛ እንደ ልጅ ቁጥርናት በስነ ስርዓት ደግሰን ቻው ተብለን አፉ ተባብለን መለያየት ሲገባን ተደብቃ ልትሄድ ነበር ማለት ነው እያሉ አዝነው ደብዳቤውን በእጃቸው ይዘው ወደ ቤት ገብተዋል። የእንትና ነገር ገርሞታል። በቃ ዳኒ ተብዬው ማለት ነው የቲና ነገር ግራ ገብቶታል። አሁን ተረጋግታ ተቀምጣለች። ወደፊት በአባባ ላይም ሆነ በካሊብ ላይ ወይም በትሁቴ ላይ ልታረግ ያሰበችውን በተለይ ደግሞ ከካሊብ ጋር ፍች ከፈጸመች በኋላ ገንዘብ ማግኘት ስላለባት ወደፊት ምን እንዳቀደች ግን እስካሁን አልነገረችኝም። የሆነ ነገርማ ተፈጥሯል ብሎ ይህንን እያወራ ድንገት መጣችበት። ሰላም ከተባባሉ በኋላ በቃ ወስኛለሁኝ፣ ከካሊብ ጋር ተፋትቼ አንተን አግብቼ ቁጭ ማለት ነው የምፈልገው። እሺ ባክሽ፣ ገንዘቡ ስለ ገንዘብ ምን ታስብ? ገንዘቡማ በቃ የኔ ንብረት አይደለም። የሰው ገንዘብ በእጅ አደርጋለሁ ብዬ ብዙ ለፍቻለሁ፣ ብዙ ደክሜያለሁ። ግን ደግሞ ገንዘቡን የሰው ገንዘብ ላገኝ አልቻልኩም። ከዚህ በኋላ ያለን አማራጭ እኔም አንተም አንድ አዲስ ብለን ሰርተን ተጋብተን መኖር ነው አለች። እንደማያገባት ጠንቅቃ እያወቀች በልቡ ውስጥ እንደ ንቅሳት ተነቅሶ ኤዴንን እንዲያስቀመጣበት ታቅኖሮ እንደዚህ አትጠይቀውም ነበረ። እኔ ምልሽ ስለ ገንዘብ እንደዚህ ቀዝቀዝ ስትያየውሽ የሆነ ነገር አስበሽ ነው እንዴ? ማለቴ እኔ የማላውቀው ከኔ የደብቅሽው ነገር አለ እንዴ አላት። እውነትም ደብቃ ነበረ። የትሁቴን የሚያሳድደው ሰውዬ ጋር ኢትፋቅ ያኔ ተስማምታ ገንዘብ ለማግኘት ተስማማ ኖሮ እርግጠኛ ነኝ ለዲያኒ ተነግረው ነበር። ግን ደግሞ አልነገረችውም። አረ ምንም ነገር የተቀየረ ነገር የለም፣ ምንም የደበቅኩ ነገር የለም ብላላሽ አለችው። እሱም የደበቀችው ነገር እንዳለ እርግጠኛ ስለሆነ እሺ እናያለና ወደፊት ከዚህ ከሁለት ቀን መደበቅሽንና ለመደበቅሽን እናውቃለን አለና መንገዳቸውን ቀጠሉ። በቃ አይመሽ የለም ወክ ላረግ ብላ ወጣለች። ወክ እያረገች እያለ ነገሮችን እያወጣች እያወረደች እያሰላሰለች ዘወር ስትል ያጨካይ ሰውዬ መጥቷል። ወይኔ ጉዴ! ሁለታቸውም አይን ላይን ተፋጥጡ። ታይደርስብኝ ብላ ረመድ እያለች ካሊብን አገኘችው። ድንገት ተጋጩ። ካሊብም ፊት ለፊት ስላያት ሰላም ሊላት ነበር የተጠጋት። ግን እሷ ስላገኘችው እየተርበተበተችም ወደ ኋላ እንዲዞር እያየችም ቢሆን በቃ ናንህዲ እኔ እናንተ ናንህዲ ብላ እጁን ይዛው ሄደች። የሆነ ነገር እንድትፈጠረባት ካሊብም አውቋል። ግን ደግሞ እውነቱን አልነገረችውም። ትሁቴ ታይዘው ወደ ቤት ሄደዋል። ይህንን የተመለከተው የትሁቴ ፍቅረኛ እንበለው አሳዳጅ እንበለው ለጊዜው ስሙ ማይታወቅ ከካሊብ ጋር መሄዷን ካወቀ በኋላ ቅናት አንጨርጭሮታል። ከቲና ጋር ደውሎ የተፈጠረውን ነገር ነግሯት ማታ ላይ ሰውየውን አስወግድልሻለሁ ብሎ አይመሸለም ጨለመና አባባ በእጃቸው የያዙትን መጽሐፍ ይዘው ወደ ቤታቸው ሊመለሱ መንገድ እንደጀመሩ ከኋላቸው መጥቶ አስቁሞ እንግዲህ በጩቤ ይውጋቸው ያግታቸው ሳይታወቅ ድራማው ያልቃል። እንደማያግታቸው ተስፋ አለኝ። ካገታቸው መቼም ከባድ ነው የሚሆነው እላችኋለሁ። ውድ ቤተሰቦችዬ ትሁቴ ድራማ ይሄን ይመስላል። አዲስ የተቀላቀላቸው ሰው ደግሞ ወይ አይመጣ የለም ቆንዳላው 9 ያለች ማናት? እና ውድ ቤተሰቦችዬ ትሁቴ ድራማ ይሄን ይመስላል። በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው ጉድ ባይ